ጭራሽ በዚህ ሁኔታ ላይ ጭራሽ እሷ ነች ተደረባኩ በጣም ህይወትን እየበጠበጠችው ያለችው አይደል እንዴ? በቃ ያለኝ ችግር ይበቃኛል። በቃ ካሜራ እያዘፍሽ የመጣችሁ እየጠራችኝ አታሰቃዩ። ቆይ በማትፈልጊበት ቦታ መሆን በማይፈልግሽ ሰው እንደዚህ መሆን አንቺ ለራስሽ ክብር የለሽም እንዴ? አንቺ ክብር ያለሽ ሴት አይደለሽም? ወንድሜ እየተጎዳ ያለው በአንቺ ምክንያት ነው። ያለበት ችግር አልበቃ ብሎ ሌላ ችግር ሆንሽበት አንቺ ነሽ። እናቴ ምን ያክል በእኔ እንዳፈረች ማውቀው እኔ ነኝ። ይሄን ሁሉ ነገር ግን እያደረኩ የነበረው ስለማገዝ ነበረ። እኔ አጠገብ ሰው ደስተኛ ትሆናለህ ብዬ ስላሰብኩ ነበር። ይሄን ሁሉ መስዋዕትነት እየከፈልኩ ነበር። ይሄን ሁሉ ችግር እየተቋቋምኩ ነበር። ለዛ ነበር። እናመሰግናለሁ። ያንቺ እርዳታ አያስፈልገንም። ያቡን ከጎን እንድትሆኝ አልፈልግም። በቃ እያስጠነቀቅኩሽ ነው። አይካልሽ ግን ችግሩ አሁን ከዚህ በኋላ ከሱ ጋር ሳይሆን ከኔ ጋር ነው። ልዩም ደግሞ እንደዛ ተሰምቷት ምናምን ስላየው እኔ ቢያንስ እንኳን ጠንካራውኝ እሷን እዚህ ስሜት እንድትወጣ ለማድረግ እየሞከርኩ ነበር። እሷም ጀስት ያልሆነ ስሜት ውስጥ ነው ያለችው እና እሱም ተደራርቦብኝ ምናምንም ጭምር ነው። በዛ ላይ ያለ አይደለም ቻልቻልኩም በጣም ትናንት በሰራሁት በያብ ቪዲዮ ላይ ሰካራ መስሎ ነበር ምናምን ባልኩት ላይ እናንተም በደንብ አበረታታችሁት። እንደውም ኮሜንት ላይ ያስቀመጣችሁልኝ ነበረ። ውሸት ነው፣ ድራማ ነው፣ ልዩ ወይ አታምር ወይ አታፍር። በቃ ለምንድን ነው ይሄን ሁሉ ድራማ ለዛውም ድራማ እንደሆነ እያወቅነ እንደዚህ የሚያደርጉት እያላችሁ ነበረ። በነገራችን ላይ እነሱ እኛን እየሸወዱ እየመሰላቸው ነው እንጂ ራሳቸውን ነው እየሸወዱ ያሉት ማለት ነው። ለምን ህይወት እቃቃ ጨዋታ አይደለም፣ ቀልድ አይደለም። እና ኮሜንታችሁ ሁላችሁም ነቅታችሁባቸዋል ማለት ነው። እና ቢሆንም እኮ ቢያንስ ባልተነቃ ወይንም ደግሞ ባልታሰበ ነገር አድርገው እኮ ራሱ መስራት ይችሉ ነበር ማለት ነው። ግን አሁን ላይ ሁሉም ራሱ እውቅና ለማግኘት ብለው ወይንም ደግሞ በቃ ወደ ዩቲዩብ ለመምጣት ብለው ለእውቅና ነው። እንግዲህ አሁን የሚች እህት ነኝ ብላ የመጣችሁ በጭራሽ የያብ እህት አይደለችም። እንዲሁ የጎረቤት ልጅ እንኳን አይደለችም ማለት ነው። ይቺ እንግዲህ የያብ እህት ሆና የምትሰራው ማለት ነው። ኦ ማይ ጋድ ትላላችሁ። ለኛም ባኮ እንደዚህ አይነት ነገር እኮ ነቅተናል እኮ። የለም እኔ በፊትም አውቃቸዋለሁ ምን እንደሚሰሩ እና በጣም ነው የሚገርመው እውነት ለመናገር